ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች ስሙ ዳዊት ይባላል። እግዚአብሔርን በጣም የሚወድ እረኛና ትንሽ ልጅ ነበር። ማንንም አይፈራም። ሌላው ቀርቶ ግዙፉንና አስፈሪውን ጎልያድን እንኳን አይፈራም ነበር። ዛሬ ትንሹ እረኛ ዳዊት እግዚአብሔርን በማመን ሳያመነታ ባሳየው ድፍረት እንዴት ዓለምን ያስደመመ ድል እንደተቀናጀ እናያለን። ትኩረታችሁ አይለየን። በቤተልሔም ከአባቱ ጋር የሚኖር አንድ ትንሽ እረኛ ነበር። እግዚአብሔርንም በጣም ይወዳል። በጎቹን በሚጠብቅበት ወቅት ጊዜውን የሚያሳልፈው በቸልተኝነትና በመስኩ ላይ በመተኛት ሳይሆን እግዚአብሔርን በመዝሙር በማመስገንና በመጸለይም ጀመር ነበር። አንድ ቀን አንበሳ በጎቹን ሊበላበት በመጣ ጊዜ እግዚአብሔርን ይታመን ነበርና ሳይፈራ ፈጣሪው በሰጠው ኃይልና ጉልበት ተጠቅሞ አንበሳውን መታው። እስራኤልና ፍልስጤም በጦርነት ላይ በነበሩበት ወቅት ጎልያድ የተባለ እጅግ በጣም ግዙፍ በግምት ከ6 ክንድ ከፍ ያለና የብረት ጋሻ የለበሰ አስፈሪ የሆነ ሰው ማን ወንድ የሆነ ይገጥመኛል እያለ ጮህ ነበር። በዚያ ወቅት ትንሹ እረኛ ዳዊት አባቱን ልኮት ለወንድሞቹ ምግብ ሊያደርስ ሄዶ ነበርና ይህን ጩኸት ሰምቶ ማን ነው የእግዚአብሔርን ሕዝብ የሚገዳደር? እኔ አልፈራውን እገጥመዋለሁ በማለት ይህን ለንጉሥ ሳኦል ያሳወቅ ሄደ። ንጉሥ ሳኦልም ለውጊያ የሚሆን ትጥቅ ቢሰጠው ይህ ለኔ አይሆንም በማለት ከወንዝ ዳር 5 ድንጋዮችን ይዞ ወደ ውጊያው ስፍራ ሄደ። ከዛም አንተ በጦርና በጋሻ ትመጣለህ፣ እኔ ግን በእግዚአብሔር ስም እመጣለሁ በማለት በወንጭፉ ላይ ያደረገውን ድንጋይ አሽከረክሮ ወረወረው። ድንጋዩ በፍጥነትና በጩኸት ሄዶ የጎልያድን ግንባር መታው። ያ ግዙፉና አስፈሪው ምችልኝ የለም እያለ ሲጮህ የነበረው ሰው በምድር ላይ ትልቅ ዛፍ የወደቀ ያህል ተዘረገፈ። እስራኤላውያን ተደሰቱ፣ ፍልስጤማውያን ደግሞ ፈረጠጡ። ዳዊት በአካል ትንሽና እረኛ የነበረ ቢሆንም እምነቱ ግን ታላቅ ነበር። እግዚአብሔርን ስለታመነ እግዚአብሔርም ከእርሱ ጋር ነበር። ልጆች እንደ ትንሹ እረኛ ዳዊት ሁሉ እኛም እግዚአብሔርን በመታመን ታላቅ ነገር ልናደርግ እንችላለን። እምነት የማይሸነፍ ኃይል ነው። ትንሽ ልጅ ነህ፣ እግዚአብሔር ሁል ጊዜ ካንተ ጋር ነው። በእርሱ መታመንህን አጠንክር እንጂ አተው። ከጠንካራ እምነት ጋር ታናሽ እንኳን ታላቅ ነገር ሊያደርግ ይችላል። ስለነበረን ግሩም ጊዜ የልዑል እግዚአብሔር ስም የተመሰገነ ይሁን።